ለመኖር ለመብላት ክርስቲያን መሆን ሳይሆን ፍጡር መሆን በቂ ነው። አጋጊዮስ የሚባለው ጳጳስን እኮ ገደል የከተተው እንዴት ያለ አማኝ ነበር እኮ 40 ዓመትን ክርስቲያንን የጨፈጨፈ በአጋጊዮስ ምክንያት። ሻይ ፈራ ማሪዎስ እኮ ካህን ነበር። ይሁዳ እኮ ሐዋርያ ነበር። ልባችን ከተመቸው እኮ አይፈራ ነገር ነው ያቀልጣል። እንኳን ጠላት ዲያብሎስ የቴሌቪዥን ማስታወቂያ የሚሰሩ ባለሙያዎች ያውቃሉ። አሁን የኮካኮላ ማስታወቂያ እና ራቁት ሄድ ምን አገናኝ? ቅዱስ ጴጥሮስ ያለፈው ዘመን ይበቃችኋል ይላል። ያለፈውን ዘመን የስንፍናውን ጊዜ የምናከትምበት የምንተውበት እንዴት እንደሚፈትኑ በምን አይነት መንገድ ድል እንደሚያደርጉ እንዴት እንደሚመጡ እንዴት ደግሞ እንደሚሸነፉ ስለ ርኩሳን መናፍስት መማር አለብን። መስቀል ብርሃነ ለኩሉ ዓለም መሰረተ ቤተ ክርስቲያን መስቀል ብርሃነ ለኩሉ ዓለም መሰረተ ቤተ ክርስቲያን ወሃቤ ሰላም መድኃኔ ዓለም መስቀል መድኃኔ ለእምነ ወሃቤ ሰላም መድኃኔ ዓለም መስቀል መድኃኔ ለእምነ ያንናሉ መብታት ተሽድ ይሆን በሉ የቶለም ዘለምተ ያለሽ የቶለም ዘለምተ ያለሽ ወለ ወላለ ደጅሽ 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 ሰላም ሰላም የተዋሕዶ ልጆች እህትና ወንድሞቼ በመላው ዓለም የምትገኙ ፍጹም የሆነ እግዚአብሔር ሰላም ከእናንተ ጋር ይሁን እያልኩኝ እንኳን ለመስቀል በዓል አደረሳችሁ። እንዲሁም ለግሸን ደብረ ከርቤ ለእናታችን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ። በዚህ ዓመት ተመኝታችሁ ረግጣት ነበር ሄድ ነበር ብላችሁ ያልተሳካላችሁ እመቤታችን በማለጅነቷ ተገናኛችሁ፣ የልባችሁ ይፈጸም። እንዲሁም አስባችሁ ደጇን ያስረገጣችሁ ቸርነቱ በዝቶ እናንተ ደግሞ እንዲሁ ለእኛ በረከትን ዘብሰብልን ዘንድ እያሳሰብኩኝ ለዛሬ የተዘጋጀሁባትን 1-3 ቪዲዮ ይዤ መጥቻለሁ። አብረን እንቆይ። ቻናል ያድግ ዘንድ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለእህት ለወንድሞች ለክርስቲያኖች ታደርሱልኝ ዘንድ በፍቅር እጠይቃለሁ። እግዚአብሔር አምላካችን ለሀገራችን ሰላም፣ አንድነትን፣ ለሕዝቧ ፍቅርን ይስጥልን፣ እኛንም መጨረሻችንን ያሳምረልን እያልኩኝ ወደ ቪዲዮ ሄዳለሁ። አብረን እንቆይ። መስቀልከ ይኮነነ ቤዛ። ኢየሱስ ክርስቶስ ግን ለምንድነው በእንጨት መስቀል የተሰቀለው? ለምን በወርቅ መስቀል? ለምን በብር መስቀል? ለምን በነሐስ መስቀል አልተሰቀለም? እነግራችኋለሁ። ይሄንን መናገር ግዴታዬ ነው፣ የክርስትና ግዴታዬ። የእናንተ ደግሞ የውዴታ ግዴታ ሼር፣ ኮፒ፣ ሊንክ፣ ላይክ እያደረጋችሁ ለወንድሞቻችሁ ኦርቶዶክሳውያን ማዳረስ ብቻ ነው። እና ለምንድነው ኢየሱስ ክርስቶስ በእንጨት መስቀል ላይ የተሰቀለው ካላችሁኝ፣ ይኸውላችሁ አዳም እግዚአብሔርን የበደለው ወርቅ ሰርቆ አይደለም፣ ብር ሰርቆ አይደለም፣ ነሐስ ሰርቆ አይደለም። ምን አድርጎ ነው? እንጨት ቀጥፎ ነው። ታዲያ ኢየሱስ ክርስቶስ አዳም እንጨት ቀጥፎ ቢበድለው በእንጨት መስቀል ላይ ተሰቅሎ የአዳምን በደል በመካስ አዳምን አዳነው ማለት ነው። በምን ተሰቅሎ? በእንጨት መስቀል ላይ። የኛ አባት፣ የኛ ጌታ፣ የኛ መድኃኒት ኢየሱስ ክርስቶስ እንጨት ቀጥፈን ብንበድለው በእንጨት መስቀል ላይ ተሰቅሎ ከገባንበት የሲኦል ጉድጓድ ከገባንበት የመከራ አረንቋ ከነበረብን መርገም አዳነን። በዚህ መስቀል አድኖናል። መስቀሉ ኃይላችን ነው። ታዲያ ስለ መስቀሉ ነገር ስናወራ አሁን የመስቀሉ ነገር ሞኝነት የሆነባቸው ሰዎች አሉ። ለኛ ግን ምናችን ነው? የእግዚአብሔር ኃይላችን ነው። እስኪ ሰይጣን ይቃጠል። ሁላችሁም ኮሜንት ላይ ግቡና መስቀል ኃይላችን ነው እያላችሁ ጻፉልኝ። እንደው ማንም ሳይጽፍ እንዳይል ስወዳችሁ መስቀል ኃይላችን ነው እያላችሁ። ሰይጣን ድል የተደረገው በዚህ መስቀል ነው። ሁላችሁም ጻፉልኝ። ደግሞ ገና
ስለ መስቀሉ ገና ብዙ ማወቅ ያለባችሁን ነገር በዩቲዩብ እሰራላችኋለሁ። እየገባችሁ ተከታተሉ። የኔ ዩቲዩብ ይሄኛው ነው። ከ17000 ተከታይ በላይ ያለው ማለት ነው። ሼር ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልኝ። ላይክ አድርጉ። ቤቱ ስለሚጠቅማችሁ ፎሎ ማድረግ አትርሱ። እወዳችኋለሁ። ክብር በሉልኝ። እንኳን አደረሳችሁ። ሰው ለእግዚአብሔር ብሎ አይደለም ጽድቅ የሚሰራው። ልክ ኦሾ እንደሚናገረው መንግስተ ሰማያትን ክርስቲያን የሆነው እኛ መንግስተ ሰማያት ለመግባት አይደለም። እሺ ይሄን ጠንቅቃችሁ ማወቅ አለባችሁ። ክርስቲያን የሆናችሁት ለምንድን ነው? መንግስተ ሰማያት ለመግባት ነው? እሺ ሌላ ቀለል አድርገው ከዛ የሚያነሰ ጥያቄ ማለት ነው። ክርስቲያን የሆነው ለመብላት ነው? ለመብላት ከሆነ ክርስቲያን መሆን አያስፈልግም። አሳማ መሆን በቂ ነው። ለመብላት ፍጡር መሆን ይበቃል ማለት ነው። ለመኖር ፍጡር መሆን በቂ ነው። ምክንያቱም ጅብ አስቀድሶ አይደለማ እግዚአብሔር የሚያኖረው። ጅብ አስቀድሶ አይደለማ እግዚአብሔር የሚመግበው። አሳማን የሚመግበው እግዚአብሔር ክርስቲያን ሆኖ አይደለም፣ ፍጡር ስለሆነ ብቻ ይመግበዋል። የሰማይ አዕዋፋትን የምድር አራዊትን የሚመግባቸው እግዚአብሔር ፍጡር ስለሆኑ እንጂ ክርስቲያን ስለሆኑ አይደለም። ለመኖር ለመብላት ክርስቲያን መሆን ሳይሆን ፍጡር መሆን በቂ ነው። ክርስቲያን መሆን ግን መንግስተ ሰማያትንም ለመውረስ አይደለም፣ እግዚአብሔርን ለመውረስ ነው እንጂ። በደንብ አድርጋችሁ ስሙኝ እስኪ ሁላችሁም በሉ፣ ክርስቲያን መሆን በሉ መንግስተ ሰማያት ለመግባት ሳይሆን ማንን ለመውረስ ነው? እግዚአብሔርን። በደንብ አድርጋችሁ ስሙልኝ፣ ይሄ ከበድ እንዳይላችሁ ብዬ ነው። ኦሾ እንደሚለን ከሆነ ሰዎች ጽድቅ የሚሰሩት መንግስተ ሰማያትን ለመውረስ ነው። ስለዚህም እግዚአብሔር መንግስተ ሰማያትን በጉቦ እየሰጣት ነው አለ። ሎቱ ስብሐት ክብር ይግባው መድኃኔዓለም ክርስቶስ። እኛ ጽድቅ የምንሰራው መንግስተ ሰማያትን ለመግባት አይደለም። ባለቤቱም እንደነገረን አንትሙሰ ህሱ መቅድመ መንግስቶ ወጽድቆ፣ እናንተ አስፈልጋችሁ አስቀድማችሁ መንግስቱን ፈልጉ፣ ወዝንቱሰ ይትዌሰከክሙ፣ ከዚያ በኋላ ያለው ግን ይጨመርላችኋል አለ። ክርስቲያን የሆነው ምኑን ለመፈለግ ነው? በሉ መንግስቱን በሉ እስኪ በሉ እንጂ በደም የእግዚአብሔር መንግስት ምንድን ነው ከተባለ ሁላችሁ የእግዚአብሔር መንግስቱ የባህሪ ህይወቱ መንፈስ ቅዱስ ነው። መጀመሪያ ክርስቲያን የሆነው መንፈስ ቅዱስ ከኛ ጋር ተዋህዶ እንዲኖር ነው ማለት ነው። ስለዚህ ምን አለን? አስቀድማችሁ መንግስተ ሰማያትን ሳይሆን አስቀድማችሁ ከስጋችሁ ከበሽታ መዳንን ሳይሆን አስቀድማችሁ መብላትን ሳይሆን አስቀድማችሁ ባለጸጋ መሆንን ሳይሆን አስቀድማችሁ መንግስቴን ፈልጉ አለ። የእግዚአብሔር መንግስት ወንጌል ናት። ስለዚህ ምን አለ መሰላችሁ? አስቀድማችሁ መንግስቴን ስትፈልጉ ሌላው ይጨመራችኋል አለ። ሌላው ምንድነው? በሞት የነገር ሌላው ምንድነው? መንግስተ ሰማያት ጭማሪ ናት። ታምር ጭማሪ ነው። ፈውስ ጭማሪ ነው። ሌላው ይሄ ከብሮ መኖር በዚህ ዓለም ሀብት ዝናን ማትረፍ ጭማሪ ነው። አስቀድማችሁ ግን ምን እንፈልጉ አለ? ወንጌልን። አንድም ተመልከቱ፣ አስቀድማችሁ እኔን ፈልጉ ማለቱ ነው። መንግስተ ሰማያት ራሱ እግዚአብሔር ስለሆነ። ስለዚህ ተመልከቱ፣ አስቀድመን ማንን እንፈልግ? ማንን እንፈልግ? በደንብ ስሙልኝ። እስመ ውእቱ እግዚእ ኢየሱስ ይቤለነ አንትሙሰ ህሱ መቅድመ መንግስቶ ጽድቆ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለን አለ ቅዱስ ዮሐንስ አፈወርቅ፣ አስቀድማችሁ መንግስቱን ፈልጉ አለን። እኛ ግን መንግስቱን መፈለጉን ትተን ጭማሪውን መፈለግ ያዝናል። ትልቁ ችግር ይሄ ነው። እሺ አሁን እኔ ገጠር ልጅ ነኝ፣ በዚያውም ላስተዋወቃችሁ ብዬ ነው። እና ገጠር ላይ እራት ይበላና ደራጎትም ይባላል፣ ጉርሻ ነው። እሺ እራት ሳይበላ ጉርሻ የለም። የከተማ ሰውም ይላል አይደል፣ እንጀራው ሳይያዝ ከወጡ አስነኩልኝ የሆነ ነገር ማለት ነው። እግዚአብሔርን ሳንስ ትራፊ የተባለው ሌላ እነዚህ ቅድም የዘረዘርኩላችሁ መንግስተ ሰማያት መግባት ትርፍ ነው። እግዚአብሔርን ከወረስከው ቦታዋን አታጣትም። ቦታዋን ብትፈልግ እግዚአብሔር ከሌላ አታገኘው። ምን ብሎን ነበር አለ? አስቀድማችሁ መንግስቱን ፈልጉ አለን። እኛ ግን ገለበጥ ነው አለ። መንግስቱን ማግኘቱን ትተን አስቀድመን ትራፊውን ፈለግን። በዚህ ምክንያት አለ ኢንረክብ አለ ዛቲ ወይን ታክቲ፣ ይችንም ማናገኝ ያችንም ማናገኛታል። መንግስተ ሰማያትን የሚያሳጣን
ክርስቶስን ሳናገኝ መንግስተ ሰማያት ፍለጋ ስለሄድን ነው። እሱን አግኝተን መንግስተ ሰማያትን እንዲጨምርልን እግዚአብሔር መልካም ፈቃዱ ይሆንልን። ስለዚህ ኃጢአተኛ የመጀመሪያ የሚያጣው ማንን ነው? በሉ እግዚአብሔርን በሉ እንጂ ማንን ያጣል? ባጭር ቃል የምንሰራቸውን ኃጢአቶች ሁሉ ከክፋት ለመውጣት ሁሉም ሰው ይፈልጋል። ከክፋት መውጣት የማይፈልግ ሰው የለም እኮ በእውነቱ። ሰው ሆኖ የማይፈልግ አለ ብዬ አላስብም፣ ከሰይጣን በቀር ማለት ነው። ከክፋት መውጣት፣ ኃጢአትን መተው፣ ስርቆትን መተው፣ ሌሎቹንም እነዚህ ከጥቃቅን እስከ ታላላቅ ኃጢአቶች ድረስ ያሉትን መተው ይፈልጋል። ግን መተው ያቅተዋል። ለምንድን ነው ብላችሁ ስትጠይቁ ተመልከቱ። መጀመሪያ ሁለቱን አስቀምጠህ መሄድ አለብህ ነው። ከእግዚአብሔርና ከኃጢአት እግዚአብሔርን ከማጣና ይህንን ሰርቼ እግዚአብሔርን ከማጣና ይህንን ሰርቼ ከእግዚአብሔር ከምለይ ብለን መሆን አለበት። ሁለቱ እጃችን ላይ ናቸው። ስንቶቹ ነገሩኝ እንጂ ሰርቀን እግዚአብሔርን እንጣ ወይንስ ስርቆትን ትተን እግዚአብሔርን እናትርፍ? ከኃጢአት ለመውጣት የሚያስችለን ይሄ ነው። ሁልጊዜ በምንሰራቸው ስራ ወይ እግዚአብሔርን እናተርፋለን ወይ ሰይጣንን እናተርፋለን። መሮቻችን እግዚአብሔር አምላክ ረጅም ዕድሜ ይስጥልን፣ ቃልዎት ያሰማልን። እኛንም ደግሞ ሰሚዎች ሳይሆን አድራጊዎች ያድርገን። እግዚአብሔር ከትላንት የታሻልን እንድንሆን በፍቅር እግዚአብሔርን መስለን ወደ እሱ የምንቀርብበት የንስሐ ጊዜ እግዚአብሔር ይፈጥርልን ዘንድ ቅዱስ ፈቃዱ ይሁን። እኛም እያንዳንዳችን ባለን ነገር ብንበረታና ብንነቃ ጥሩ ነው እላለሁ። ወደሚቀጥለው ሄዳለሁ። አብራችን ቆዩ። መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ እናምነዋለን። ያመንነውም እኛ በመስቀሉ እንድናለን፣ ድነናለን። መስቀል ብርሃነ ለኩሉ ዓለም። ህሊናችን በዚህ መልኩ እንዳይቃኝና እንዳያስተን መጀመሪያ ማስተካከል ያለብን ማይንድ ሴታችን ወይም ህሊናችን የሚቃኙትን ነገሮች ነው። ይሄ ደግሞ አካባቢያችን። ከጓደኞቻችሁ መካከል ምን ያክሎቹ ናቸው ባገኛችኋቸው ቁጥር ስለ ወንድ ስለ ሴት የሚያወሯችሁ? ምን ያክሎቻችሁ ናቸው ቃለ እግዚአብሔርን የሚነግሯችሁ? ስለ እግዚአብሔር የሆነ መጽሐፍ እንኳን በቤ መጽሐፍ ቅዱስ ሳነብኩ የጥቅስ አግኝቼ ብላችሁ የምታወሩ ከስንት ሰው ጋር ስለሰማችሁት መዝሙር ስለሰማችሁት ስብከት የምታወሩት? ከምን ያክሎቻችሁ ጋር ደግሞ ስለ ሩካቤ ይወራል፣ ስለ ሴት ይወራል፣ ስለ ወንድ ይወራል? ምን አይነት መጽሐፍት ነው የምናነበው? ምን አይነት ፊልሞች ነው የምናየው? ምን አይነት ዘፈኖች ነው የምትሰሙት? በዚህ አእምሯችን በዚህ እንዳይቃኝ የሚያደርግ ቦታ ነው የምንውለው ማለት ጥያቄ እሱ። ለመጀመሪያ ቦታ አእምሯችን እንዲቃኝ የሚያደርገው ቦታችንን ማስተካከል ይገባናል ማለት ነው። ያንን ካስተካከለን በኋላ እንደምናስበው ነው የምናየው። ከዛ በኋላ ሐሳቤ ገብቷችኋል? ስለዚህ መጀመሪያ አካባቢን ማስተካከል ጥሩ፣ እንደዛ እንዳንቃኝ ማለት ነው። ሁለተኛው መፍትሄ ደግሞ ይሄ ክፉ ሐሳብ እንኳን ከመጣብን ወደ ሁለተኛው ደረጃ እንዳያድግ ማለትም በህሊናችን እንዳይመላለስ ማድረግ ይጠበቅብናል። ልክ ክፉ ሐሳብ ሲመጣ አከለ አሁን ያሰብከው ሐሳብ ኃጢአት ነው፣ ከእግዚአብሔር ይለያል፣ ያረክሳል። ክርስትና ሐሳብንም ንግግርንም ተግባርንም የመቀደስ ኑሮ ነው። ሐሳባችን ክፉ ሆኖ ምግባራችን በጎ ቢሆን ሰው ልናታልል እንችላለን፣ እግዚአብሔርን ግን ማታለል አይቻልም። ሐሳባችንን ንግግራችንን ተግባራችንን የምንቀድሰው ክርስቲያን መሆን ስንፈልግ አሁን ያሰብከው ሐሳብ ኃጢአት ነው፣ አሁን ያሰብከው ሐሳብ ከእግዚአብሔር ይለያል፣ ክፉ ነው። ስለዚህ ከዚህ ሐሳብ ዘወር በል፣ ሌላ ነገር አስብ ብሎ ራስን መገሰጽን መልመድ አለብን። ራስን መቆጣትን መልመድ አለብን። በእንደዚህ አይነት ጊዜ ላይ የምንጸልያቸው አጫጭር ጸሎቶችን መለማመድ አለብን። በእንደዚህ አይነት ጊዜ ላይ የምንዘምራቸው መዝሙሮችን መለማመድ አለብን። ቶሎ ዲስትራክት ለማድረግ ራሳችንን ከዚህ ሐሳብ ህሊናችን ይህንን ክፉ የሆነን ኃጢአት ክፉ የሆነን ሐሳብ እንዲያመላልስ እድል አለመስጠት ማለት ነው። ሐሳቤ ግልጽ ነው አይደል? ካከን ይሰውረን መድኃኔዓለም ክርስቶስ። ምን ነው ተጨካከን? ይኖሩ ይሆን በቆቡ የሚቀልዱ? ይኖሩ ይሆን በሻሹ የሚቀልዱ? ቆብ አይፈራም እኮ ሳጥናኤል የእናቴ ቆብ አይፈራም እኮ። ንስጥሮስና አጋጊዮስን ተጠቅሞባቸዋል። ዲዮቅልጥያኖስን እኮ አጋጊዮስ የሚባለው ጳጳስን እኮ ገደል የከተተው እንዴት ያለ አማኝ ነበር እኮ። 40 ዓመትን ክርስቲያንን የጨፈጨፈ በአጋጊዮስ ምክንያት። ሻሽ አይፈራም። አርዮስ እኮ ካህን ነበር። ይሁዳ እኮ ሐዋርያ ነበር። ልባችን ከተመቸው እኮ አይፈራም። ወይዘሮ ዓለሚቱን ተቆጣጠርን የሚሉ የዓለም መሪዎች ጭራሹን እያናወጧት ነው። ልብ ብላችሁ ሁሉንም ነገር የማያስተውል ሕዝብ ይገለበጣል። ሆሴዕ 4:14 የማያስተውል ሕዝብ ይገለበጣል። አስተውል፣ አስበህ ተናገር፣ መጠነህ ጉረስ፣ አይተህ እርገጥ።
ወንድምህን አትጥላ፣ እድሜህ እንዳያጥር፣ ስርህ እንዳይነቀል፣ ዘርህ እንዳይጠፋ፣ መሬቷ እንዳትደርቅ፣ ጆሮህን የሚጠልዝ እንዳትሰማ፣ ማዕበል እንዳይገለበጥብህ ወንድምህን እንዳትጠላ። ወንድሙን የሚጠላ የዲያብሎስ ልጅ ነው፣ በጨለማ ይኖራል። ወንድሙን የሚወድ በብርሃን ይኖራል። ወንድሙን የሚወድ የእግዚአብሔር ልጅ ነው። ልቡን ይመልስ መድኃኔዓለም ክርስቶስ። የሚመለስ ካለ ይመልሰው። የአዜናት ልጅ እንደው ይሄ ክፉ ነገር በምን ምክንያት አገኘን? ይብላኝለት። እንኳን የእግዚአብሔር ቤት የኔ ቤት አይቀለድበትም። እችን ቤተ መቅደስ የሚደፍሯት ሰዎች አይጠቀሙባትም፣ የሚያከብሯት ይጠቀሙባታል። አንድ የቅባት ይሉናል፣ አንድ የጸጋ ይሉናል፣ አንድ የምንትስ ይሉናል፣ አንድ 3 መለኮት፣ አንድ 9 መለኮት ይሉናል። ይቀልዱ። የእናቴ ልጅ ሁሉም ደረሰ። ሰፌዱም ዙሩ ሞላለት፣ ቆናውም ዙሩ ሞላለት፣ ሰፌዱ ወንፊቱም ዙሩ ሞላለት። መንሹንም ጨረሰ፣ ማጭዱም ተዘርዝሯል፣ አውድማው ተለቅልቋል። እየለየ ያጠለጥፈዋል፣ ያጭደዋል፣ የሚከለክለው የለም። እንኳን የሱ ብትር እኛ ልጅ ሆነን ለይተን ወርውረን በድንጋይ እንመታለን። መልሱን ባጭር ያድርግልን መድኃኔዓለም ክርስቶስ። ከእግዚአብሔር የኮበለለ አይቀናውም። የኮበለላችሁ ተመለሱ፣ የኮበለላችሁ ተመለሱ። የያዛችሁት መንገድ ልክ አይደለም። ዓለም ኮብሏል። ህዝብ እኮ ሰራዊት ነው። ህዝብ እኮ አምባ ነው። ህዝብ እኮ አጥር ነው። ህዝብ እኮ መጠጊያ ነው። ህዝብ እኮ ምግብ ነው። ህዝብ አይደለም እንደ ገበሬው፣ የሐኪሙ፣ የዶክተሩ፣ የጠቅላላ የነገስታቱ፣ የመሳፍንቱ፣ መኳንንቱ ህይወት ነጩን ጤፍ እያማረጠው ጮማውን የሚቆርጠው እርጎን የሚጠጣው ከህዝብ አይደለም እንዴ? ይህንን ህዝብ መበደል ይጠቅማል? መናቅ ይጠቅማል? ይጠቅማል? የእናቴ ልጅ ኧረ ተው በአእምሮ ሁኑ። የማያስተውል ህዝብ ምንድነው ያልነው? ይገለበጣል። አስተውል። ሽማግሌ የለም፣ እናቶች የሉም፣ አባቶች የሉም፣ ካህናት የሉም፣ የሃይማኖት ሰዎች የሉም፣ ክፍል የቆጠሩ የሉም። ዲግሪ፣ ዶክትሬት፣ ማስትሬት መቼ ነው የሚያገለግለው? መቼ ነው ህዝቡን የሚያገለግለው? መቼ ነው የህዝቡን ጩኸት የሚሰማው? መቼ ነው የህዝቡን የሚያብሰው? ጭራሽ እሳቱን እያያያዙ እሳቱን የሚያነዱት የምናገረውን ሰዎችን አይመለከትም። እሳቱን የሚያያይዙት እኮ የተማሩ ናቸው። የተማሩ የሰለጠኑ ወይስ የሰለጠኑ? ጭካኔውን የምናየው በማን ነው? በተማረው ወይስ በየዋሁ? ተውኋላ እንዳታዝን እንደመገለ ጆሮአችን እንደተጠለዘ እስከ መቼ ነው የምናለቅሰው? እስከ መቼ ነው የምናነባው? እስከ መቼ ነው አንገት የምንደፋው? እስከ መቼ ነው ዓለም ጣቱን የሚቀስርብን? መቼ ነው እርስ በርስ የምንተዛዘነው? ለአባታችን እግዚአብሔር አምላክ ቃሉን ያሰማልን፣ የአገልግሎት ዘመናቸውን ፈጣሪ አምላካችን ያርዝምልን። እንግዲህ እንደዚህ አይነት ወንጌል ስንሰማ ትንሽ ድንግጥ እንድንል ያስፈልጋል። እግዚአብሔር አሁን የሚነግረን በተለያየ መልኩ ነው። በፊት ቤተክርስቲያን በመሄድ ወይ ደግሞ በተላላቅ አባቶች አሁን በሚዲያው በነገሮችም በመንጋ በመምሸት ውስጥ እግዚአብሔር በተለያየ መልእክት ያስተላልፍልናል። እኛንን ማስተዋል ነገር ያጣ ነው። ስለዚህ እግዚአብሔር አምላካችን እውነተኛ ማስተዋልና ጥበቡን ያድለን። ወንድሞችን በመውደድ ያለንን በማካፈልም እግዚአብሔርን እንድንመስለው እሱ መንፈስ ቅዱስ ፈቃዱ ይሁንልን። እንደው በዚህ ጊዜ እንደው በጣም ከጨከነንና እንደው ግግር ካለብን መግቢያ ከጠፋል ወይ አይቻለኝም አቃተን እንኳን የምንል ከሆነ በየአካባቢያችን ወዳለው ጸበል ወደ ቅድስት ቤተክርስቲያን ሄደን በማንም ስም ይሰየም እውነተኛው የሆነው መንፈስ ቅዱስ ነውና የሚሰራው በጸበል ቦታ እየሄድን እግዚአብሔር ወይ እባክህ እርዳን፣ ከቻልን ብዙ ቀን ካልቻልን 2 ሳምንት 1 ሳምንት ሊሆን ይችላል ንስሐ አባት ይዘን ኃጢአታችንን ተናዘን እግዚአብሔር ወይ እባክህ አቅልልልን የማለትን ያህል ትልቅ መንፈስ ማደሻ መንገድ የለም ብዬ ገምታለሁ። ምክንያቱም እኔ የተጠቀምኩበት ነው። ስለዚህ በተለይ እኔ ስውሯ ማርያም የምትሄዱ ቢመቻችሁ ስውሯ ማርያም ብትሄዱ በጣም ግሩም ነገር ታያላችሁ። እመቤታችን ላይ ያድሮ መንፈስ ቅዱስ የሚሰራው ስራ በጣም ግሩም ነውና ይበል ያሰኛል። ስለዚህ በያለንበት አካባቢ እግዚአብሔርን እየተማጸንን ወደ ንስሐ እየቀረብን ከጥላቻ ወደ ፍቅር ወንድሞችን መውደድ ሲሆን እንደው ሌሎችንም መርዳት ካልቻልን ደግሞ በጸሎት ማሰብ እንደውንም ቢያቀተን አውጣን እንድንል እግዚአብሔር መንፈስ ቅዱስ ይርዳን እላለሁ። አብሮነታችሁ አይለይ። በዚህ አጋጣሚ አንድ ታምር የእመቤታችንን አሳያቻችሁ ወደ ሌላ አልፋለሁ። አብራችሁን ቆዩ ወዳጆች። እንደምን አላችሁ?
ይህ የምታዩት ወንድሜ ከፈረንሳይ ነው የመጣው፣ ከውጭ ሀገር ነውና የመጣው። ወንድሜ የእናቴ ልጅ አይደለም፣ ግን አሁን ግን ድንግል ማርያም የእናቴ ልጅ አድርጋ ሰጥታኛለች። እኔ እሱን ያገኘሁትኝ ስውሯ ማርያም መጥቼ ነበረ። መጀመሪያ ስመጣ እዚህ አቀበቱ ላይ አክስቱና ሚስቱ የሚስቱ እህቱ ነው ከአንድ ላይ ሰው እያገዛቸው እያወጡ ታገኛቸዋለሁኝ። አግዙ ሲሉ አግዣቸው አብሬው መጣሁኝ። ከመጀመሪያው ጀምሮ እስከ መጨረሻው ድረስ አብሬው ቆየሁኝ። ምንም የሚሰራው ነገር የለም ሰውነቱ። ይሄን አውራጣቱ አይሰራም ነበር። ቅባ ቅዱስን ሳሳርፍበት አውራጣቱ መንቀሳቀስ ጀመረ፣ እሱ ማለት ነው። ከዛ ሚስቱ ይዘው መልሰን ይዘው ነው እንሄድ ነው አሉ። ለምንድን ነው ይዛችሁት የምትሄዱት? እኔ እስከ ማክሰኞ ለመቆየት ነበር የመጣሁት የዛ ሰዓት። ለምንድን ነው ይዛችሁት የምትሄዱት ስላቸው፣ አይ እዛ ጉዳይ አለን ይዘው ነው እንሄድ ነው አሉ። ኧረ ተው ይቆይ ብላቸው እምቢ አሉ። እሺ ካላችሁ እኔ ሰኞና ማክሰኞ ላጸብለው፣ እናንተ መታችሁ ተቀበሉኝ አልኳቸው። እኔ ቃል ገባውልህ ስውሯ ማርያም እኔን አድናኛለች። እኔ ባለፈው መስክሬያለሁ። አውሬ ወጥቶልኛል ከወዴ አሳየሁት። ያንን በእርግጠኝነት እንደምድን እርግጠኛ ነኝ። ሙሉ እመን ብቻ አንተ ትድናለህ ብዬ ሰሚነሽ ኪዳነ ምሕረትና የዚህን እምነት የሁለቱንም አድርጌ ይዤ ከቤት ቀባሁት ሙሉ ገላውን። ጧት ላይ ስደውል ቁሟን አሉኝ። ፊልሞን አልኩት። ከዚህ በኋላ እኔ ስውሯ ማርያም ና ያለችኝው አንተ ልትሰጠኝ ነው፣ ለሌላ ለምንም አይደለም። ስለዚህ እስከ ፍጻሜ ድረስ እኔም ድንግል ማርያም ከጥርሴ ፈገግታ ሳይጠፋ አንድም ጊዜ ክፉ ቃል ለአንደበቴ ሳልናገር አንተን እንደ እናቴ ሊቁሜ እዚህ አጸብልሃለሁኝ፣ ከድንግል ማርያም በታች ባሪያ ሁኜ አገለግልሃለሁ ብዬ ዓርብ ይዤ ልሂድ ስለው አይ አለኝ። እሺ ብዬ ዝም አልኩት። ምክንያቱም እንደዚህ አይነት ሰዎች እኔ የአራተኛ ሰው ነው ሲድንልኝ ለእኔ ማለት ነው። ጸበል ቦታ ሲሄድ አገኛለሁ እንደዚህ አይነት ሰው ይድኑልኛል፣ እግዚአብሔር ይመስገን። እኔ አይገባኝም በእርግጥ ግን ሳስታማቸው እንደድል ሆኖ በጸበሉ ምክንያት ይድኑልኛል። ከዛ እሁድ ነው የሚሄደው አለኝ። እሁድ መጣው ጭነነው መጣን። ከዚህ መጥተነ በዊልቸር ነው የነበረው። ሳምንታችን ነው እንደምታዩትኝ። ድንግል ማርያም እኔን ምረሽኝ የለ የማርሽኝ እንደሆነ በዊልቸሩ ሁኜ 3 ጊዜ ደጅሽን እዞራለሁ የዕለትሽ ቀን ብያት ነበር። አላሳፈረችኝም። መብርሃን ይኸው የምታዩት ወንድሜ ቁሟን። አሁን በዚህኛው ጎኑ ራሱ መተኛት አይችልም ነበረ። ለ8 ወር ያክል በዚህ በግራ ጎኑ ብቻ ነበረ። ስውሯ መጥቶ ግን በሁሉም ይተኛል። አመሰግናለሁ። እግዚአብሔር ይስጥልኝ። አመስግኑ አመስግኑ። መሻቴን ብቻ ስላየህ ደካማ ልጅክን ጎበኘ። ብቃቴ መቼ ሆነና ያቆመኝ ላንተ ምስጋና። አንኳኩ ስላልክ አንኳኳሁ፣ ጠይቁ ስላልክ ጠየኩ። እንዴት እንደሚፈትኑ በምን አይነት መንገድ ድል እንደሚያደርጉ እንዴት እንደሚመጡ እንዴት ደግሞ እንደሚሸነፉ ስለ ርኩሳን መናፍስት መማር አለብን። አለዛ ስለ ጠላቱ የማያውቅ ተዋጊ በቀላሉ ይሸነፋል። ትምህርት አዎንታዊ ብቻ አይደለም። እንደሚታወቀው ስለ ራስ የሚነገር ትምህርት አለ። ፖዚቲቭ የሆነው እንዲህ ነው የሚለው ስለሌላ ከራስ በተቃራኒ ስላለው ደግሞ የሚነገር ትምህርት አለ። ኮምፓራቲቭ ትምህርት በንጽጽር መልኩ የሚሰጠው ለዚህ ነው። አሁን ስለ ክርስትና ብቻ ለምንማረው ማወቅ ያለብን ስለ ክርስትና ብቻ አለ። ክርስትናን ስለሚቃወሙት ምን እንደሚሉ ማወቅ አለብን። ስለ ቅዱሳን መላእክት መማር አለብን። ስለ አጋንንት መማር አለብን። ስለ አጋንንት የምንማረው እንዴት እንደሚፈትኑ አውቀን ለመጠንቀቅ ለመዘጋጀት ነው። ምክንያቱም የአጋንንት ኃይላቸው ያለው ማታለል ላይ ስለሆነ ቅዱስ ጳውሎስ ሁለተኛ ቆሮንቶስ 11:14 ላይ እንዳለው ሰይጣን ራሱ የብርሃንን መልአክ ይመስላል ይላል። ሰይጣን ሲመጣ እኔ ሰይጣን ነኝ ልፈትን መጣው መፈተን ትፈልጋለህ እያለ አይደለም። መልአክ መስሎ በምንወደው ነገር ነው የሚመጣው። አዎ ማንነቱን ገልጦ የሚመጣበት ጊዜ አለ። ህዙም ገልጹም ጽሉም ራእዩም እንደሚሉት በጣም በሚያስፈራ በጣም በሚያስጸይፍ ሁኔታ የሚመጣበት ጊዜ አለ። ያ ሲሸነፍ ነው። ብዙ ጊዜ በማስመሰሉ ሲሸነፍ ወደ ትክክለኛው ማንነቱ ይሄዳል። ግን መጀመሪያ የሚመጣው በማታለል ነው። መልካም መስሎ ምናልባትም በምንፈልገው በምንወደው መንገድ ለአንዳንዶች ሚካኤል ነኝ ገብርኤል ነኝ ዛሬ ደግሞ በሰማዕታትም ስም እየመጣ ነው። አርሴማ ነኝ ገሊስ ነኝ እያለ እየመጣ ነው። እንዴ ማርያም ነኝ እስከ ማለት እኮ ደርሷል። አንድ ሴትዮ እኔ ማርያም ነኝ ልጄም ኢየሱስ ነው ብላ መጣ ነበር። ያያችኋትም ትኖሩ ይሆናል። የዛሬ ስንት ዓመት በጣም በቅርብ ጊዜ በእኛው እድሜ በጣም በቅርብ ጊዜ። ስለዚህ ሰይጣን እንዲህ መስሎ ነው የሚመጣው።
በነገራችን ላይ ካነሳኋት እግረ መንገድ ነው። ሴትዮዋ ቅርብ ጊዜ የሆነ ሰው ገድላ ታስራለች አሉ። ግን ማርያም ነኝ ብላ መጣ፣ ብዙ ሰው ተከትሏት ነበር። እንዲህ ያሳዝናል በእውነት። አሁን የኛ ሰው በእውነት አሁን እንዲሁ ሌላው ይቅር ሰው ማርያም ነኝ ብሎ ሲመጣ ተከታይ ያገኛል። እንዲሁ አምላክ ሁለተኛ አይወለድ፣ ሁለተኛ ማርያም አትኖር፣ ድንግል ማርያም ማለት ነው። ልጄ ኢየሱስ ነው ብላ አንድ ጎረምሳ እያስከተለች የሚከተሏት ሰዎች ነበሩ። እና እሷ ስህተት ናት የሚሉትን የሚቃወሙ እነዚህ እውነተኛ የማይወዱ እያሉ የሚጃጃሉ ነበሩ። እንዲሁ በጣም ያሳዝናል በእውነቱ በጣም ነው የሚያሳዝነው። ያገኘ የሚዘግነው ብዙ ሰው ለመማር ጊዜ ስለማይሰጥ ነው። እናንተ ብዙሃን ናችሁ ለመማር የእግዚአብሔርን ቃል ለመስማት መቅረብ ከሰነፎች መስዋዕት ይበልጣል ይላል መጽሐፈ መክብብ። አዎ ቃል እግዚአብሔርን መስማት ትልቅ መስዋዕት ነው በእውነቱ። የተማረ ሰው የምር ወድቆ አይወድቅም። የእግዚአብሔርን ቃል መማር ማለት ግን ዝም ብሎ በጆሮ ማፍሰስ ማለት አለ፣ በደም ማስተዋል ሲኖር ማለት ነው። ስለዚህ ስለ ርኩሳን መናፍስትን መማር የሚያስፈልገን ወደንም ጠላንም እኛ ብንተዋቸው እነሱ ስለማይተውን ነው። እኛ እንርሳቸው አጋንንትን ብንል እነሱ አይተውን ነው። ስለ ርኩሳን መናፍስት ማወቅ እንዳለብን ሁሉ ስለ ቅዱሳን መላእክትን ደግሞ ማወቅ አለብን። ምክንያቱም እነሱ የአንድ ቤተክርስቲያን አካል ናቸው፣ ይራዱናል። ርኩሳን መናፍስት ይፈትኑናል፣ ርኩሳን መናፍስት ያስፈሩናል። ቅዱሳን መላእክት ደግሞ ይራዱናል። ቅዱሳን መላእክት ደግሞ ያጽናኑናል፣ ያረጋጉናል። ስለ ሁለቱም መማር በጣም አስፈላጊ ነገር ነው። የሚኖሩ ናቸው፣ ወደንም ጠላንም ይኖራሉ። ዛሬ ብዙ ሰዎች ስለ መላእክት ባለመማራቸው የእውነተኛ መላእክትን ጠባይ አመጣጥ፣ የሐሰተኛ መላእክትን የርኩሳን መናፍስትን ማለት ነው አመጣጥ ጠባይ ባለማወቃቸው ብዙ ሰዎች ይታለላሉ። በጣም ብዙ ሰው ነው የሚታለለው በእውነቱ። ያም መንፈሳዊ በመሰለ ሁኔታ ጌታ ራሱ ተገለጠልኝ፣ መልአክ ተገለጠልኝ እያሉ ገደል የገቡ ብዙ ናቸው። እኔ ሚካኤል ነኝ፣ እኔ ገብርኤል ነኝ እያሉ ያታለሏቸው ሰዎች በጣም የተታለሉ ሰዎች በጣም ብዙ ናቸው። እውነተኛ የቤተክርስቲያን ትምህርት የተማረ ስለ ቅዱሳን መላእክትም ስለ ርኩሳን መናፍስትም ጠባይ ለይቶ የተማረ ግን አይታለልም። እውነተኛ መላእክትና ሐሰተኛ ርኩሳን መናፍስትን ለይቶ ያውቃል፣ ይለያቸዋል። አመጣጣቸው የተለያየ ነው። መማር የሚያስፈልገን ሁለቱንም ለይቶ ለማወቅ ነው። ዩፎ ስለሚባሉት ትሰሙ ይሆናል ብዙዎቻችሁ። አንአይደንቲፋይድ ፍላይንግ ኦብጀክትስ ስለሚባሉት በዚህ በምዕራቡ ዓለም በተለይ በአሜሪካ ትልቅ ጉዳይ ሆኖ ይነሳሉ። እንደዚህ ያሉ መጥተው ሰው ወስደው በዚህ ጊዜ ተገልጠው አውሮፕላን እንደዚህ ማለት ይወራላቸዋል። ግን ምንድናቸው? አንአይደንቲፋይድ ፍላይንግ ኦብጀክትስ ማለት ምንነታቸው የማይታወቁ በራሪ ነገሮች ማለት ነው። ባጭሩ እነዚህ አጋንንት ናቸው፣ የአየር አጋንንት ናቸው፣ ሌላ ምንም አይደሉም። ነገር ግን ስለ አጋንንት ጠባይ ስላልተማሩ ክርስትናውም ይሄ ምዕራቡ ዓለም በአብዛኛው የሚከተለው ፕሮቴስታንቲዝም ስለ መላእክት አላውቅም አልማርም ስለሚል ትምህርቱም ስለሌላቸው አጋንንቱ ምን ይሆኑ እያሉ መላእክት ይሆኑ ሌላ ፍጥረት ይሆኑ ከሌላ ዓለም የተላኩ በጥበብ የተራቀቁ ፍጥረታት ይሆኑ እያሉ ይደክማሉ። ግን አጋንንት ናቸው፣ ሌላ ምንም ነገር የለ። 4 ነጥብ በግልጽ የአየር አጋንንት ናቸው። ስለዚህ ማወቅ የምትፈልጉ ካላችሁ ሴራፊም ሮዝ የተባለ የምዕራቡ ዓለም በዛ ተወልዶ በዛ አድጎ በጣም ትልቅ ደረጃ ደርሶ ያረፈ ፋዘር ሴራፊም ሮዝ የሚባል አባት የኢስተርን ኦርቶዶክስ አባት ነው። ኦርቶዶክሲ ኤንድ ዘ ሪሊጂን ኦፍ ዘ ፊውቸር የሚለው መጽሐፍ ማንበብ ትችላላችሁ። በግልጽ አጋንንት ናቸው። ነገር ግን ስለ አጋንንት ተንኮል የማያውቅ ሰው ይሄ ነገር ሲመጣ መላእክት ይመስሉታል። እንደዛ አይደለም። በደንብ መማር አንዱ የሚያስፈልግበት ለዚህ ነው። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ቁጥር 1 እስከ 2 ላይ በማይታዘዙትም ልጆች አሁን ለሚሰራ መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ይላል። ይህ አየር በአጋንንት የተሞላ ነው። የአየር አጋንንት የሚባሉት እነዚህ ናቸው፣ ኃያላን ናቸው። እነሱ በደዌ የጎበኙትን በጣም ብዙ አይቆይም። አየሩ በአጋንንት የተሞላ ነው። ነፍሳችን ከስጋችን ስትለይ አንዱ የሚገጥማት ፈተና ይሄ ጉዞ ነው። ወደ ላይ በምታደርገው ጉዞ እነዚህ በአየር የሞሉት የአየር አለቃ ብሎ ቅዱስ ጳውሎስ እንደገለጻቸው ይሄ አየሩን የሚቆጣጠሩ የሞሉት የአየር አጋንንት ይፈታተኗታል። በሰራቸው ኃጢአት ያን ይመዘግቡና ንስሐ ገብተን ያስተሰረይ ነው ማለት እግዚአብሔር ይቅር ያለን ካልሆነ ከየመዝገቡ እያወጡ ይሄ ማለት አሁን እንደዚህ ያለ መጽሐፍ ምናምን ይዛሉ ማለት አለ። ግን ያን ይዙና ይከሳሉ። ይሄን ሰርታለች፣ ወደ ላይ ወደ አንተ ልትመጣ አይገባትም፣ ይሄ በደል አለባት እያሉ ይከሳሉ። በነገራችን ላይ
ላረፉ ወገኖቻችን ጸሎተ ፍትሐት የሚያስፈልግበት አንዱ ምክንያት ይሄ ነው። ማንም ቢሆን ሲሞት ነፍሱ የተቃውሞ ይገጥማታል። እንደ ሌላውን ተውና በመሄዳችን እረፍት ጊዜ የተነገረ በጣም የሚገርመኝ ነገር አለ። እመቤታችን ልታርፍ ስትል ምን አለች? ጌታ ሆይ ልጄ ሆይ በአየር ካሉ አጋንንት ተቃውሞ እፈራለሁና እርዳታህን ላክልኝ ብላለች። በኋላ እሱ ራሱ ተገልጦ እነሱ ባንቺ ላይ ምንም ስልጣን የላቸውም ብሏታል። ግን ነው እሷ እንኳን ንጽሕት ቅድስት የሆነች እመቤታችን እንኳን እንዲህ ካለች እኛማ ምን ያህል ያስፈራን ይሆን? እንዲሁ አስበነዋል? ስለዚህ ጸሎት ለሞቱ ሰዎች ጸሎት የሚጠቅምበት አንዱ ጉዳይ ይሄ ነው። በዚህ ጉዞ እጅግ በጣም ይጠቅማል። ይሄ በጣም በብዙ ቤተክርስቲያን አባቶች በትምህርታቸው የተገለጠ ነው። ስለዚህ አንደኛው ምክንያት ስለ ቅዱሳን መላእክት መማር የሚያስፈልግበት ምክንያት መላእክት ክፉዎቹ እርኩሳኑ ማለት ነው ቅዱሳኑና ደጋጎቹም ያሉ ስለሆኑ ተልኳቸው የተለያየ ቢሆንም አንደኛው መፈተን አንደኛው መርዳት ቢሆንም በሕይወታችን በዙሪያችን ያሉ ስለሆኑ ስለነዚህ ማወቅ አስፈላጊያችንም ግዴታችንም ነው። አይ እኔ ስለነሱ መማር አያስፈልገኝም አይመለከተኝም ልንል አንችልም። የምንኖርበት ዓለም አኗኗራችን ስንሞትም ከሞትም በኋላ ከዚህ ጋር የተቆራኘ ስለሆነ ማለት ነው። አንደኛው ምክንያት ይሄ ነው። ለመመራችን እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ የአገልግሎት ዘመኑን ይባርክለት እያልኩኝ ለዛሬ የተዘጋጀውባት ቪዲዮ ይሄንን ይመስላል። እግዚአብሔርን እንዲያመሰገንን እንግዲህ በስሱም ቢሆን ምግበ ነፍስ አግኝተናል ብዬ አስባለሁ። እህትና ወንድሞቼ ይሄንን ቻናል ላልደረሰ እንዲደርስ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ፍጹም ፍቅር የሆነ ቤተሰባዊነታችሁን ታሳዩኝ ዘንድ በአክብሮት ተጠይቃለሁ። በሚቀጥለው አምላካችን በቸር እስኪያገናኘን በያላችሁበት እግዚአብሔር የልባችሁን መሻት ይፈጽሙላችሁ። እግዚአብሔር የታመሙትን ይማርልን። በድጋሚ እንኳን አደረሳችሁ ለመስቀል በዓል እንዲሁም ለእመቤታችን ለግሸን ደብረ ከርቤ ዓመታዊ ክብረ በዓል እንኳን አደረሳችሁ። እመቤታችን በያላችሁበት እንቆቅልሻችሁን ትፍታላችሁ። በቸር ያገናኘን። ሰላም። መስቀል ብርሃነ